ሰበር መረጃ ተሰምቷል። የኦሮሞ አባገዳዎች ቲክቶከር አዶናይን በሽምግልና እንዲፈታ በዛሬው ዕለት ወደ አዲስ አበባ ጉዞ እንደጀመሩ ተሰማ። ሰበር መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎችን ከእስር ለማስፈታት የተወጣጡ ልኡካን አባገዳዎች ወደ አዲስ አበባ ጉዞ ጀምሯል። በጉዞው መካከል እንግዲህ በቲክቶክ አካውንት የምናውቀው ምንቴ ቢሊየነርም ይገኝበታል። ከቄስ ከፓስተር ከሼክ በለጡ አባገዳዎች ይደንቃል። አባገዳዎች የታሰሩትን ሊያስፈቱ በሀገር ሽማግሌ ይቅርታ አስብለው ይቅርታ መንግስትን ጠይቀው ለማስፈታት ወደ አዲስ አበባ እየሄዱ ነው። አዶናይ ከእስር ቤት ደብዳቤ ይላል። ሰላም ሰላም የሀገሬ ልጆች እንደምን አላችሁ? ማርያምን እወዳችኋለሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ ጉዳዮች ተመልሼ መጥቻለሁ። እንግዲህ በዛሬ መርሃ ግብራችን የምንመለከተው ብፁዕ አቡነ አብርሃም ያለቀሱበት አንድ ጉዳይ አለና ምንድነው ብፁዕነታቸውን ያስለቀሳቸው የሚለውን እንመለከታለን። ሌላው እንግዲህ አዶናይ ደብዳቤ ከእስር ቤት እንደጻፈ አንድ ደብዳቤ እየሰማን ነው። ያ ደብዳቤ እውነት ነው አይደለም የሚለው ግን ሐሳቡ ምንድነው የሚለው እንመለከታለን። ሌላው በዚሁ ጋር ተያይዞ የምናየው እንግዲህ የአባገዳዎች ከኦሮሚያ ክልል የተወጣጡ አባገዳዎች በሽምግልና በሀገራቸው ባህል ሊያስፈቷቸውና አዶናይን እንደመጡ ሰምተናል። ይህ ነገርስ ምንድነው የሚለው በስፋት አስቃኛችኋለሁ። ሌሎች መርሃ ግብሮችንም የዕለቱንም ስንክሳር ይዤላችኋለሁ። እስከ ፍጻሜው አብራችሁን ቆዩ። ሰሞኑን እየቀዘቀዘ ነው አካውንታችን። እስቲ ለብዙ ሰዎች ጋር ተደራሽ እንዲሆን ላይክ አድርጉት። ሼር ማድረጋችሁን እንዳትረሱ። በኮሜንት ሴክሽን ላይ ደግሞ እግዚአብሔር ይመስገን አምላካዊ ምሕረቱን ላክልን እንደለመድነው አምላካዊ ምሕረቱን ላክልን እግዚአብሔር ይመስገን እያል ኮሜንት ላይ እንጻፍ። እስቲ ከሁሉ በፊት የአቡነ አብርሃም ያስለቀሳቸውን ጉዳይ እንመልከት። ማን ይምከረን? ማን ይጸልይልን? ማን ያስተምረን? ማን ይገስጸን? ሁላችንም ከመስመር ወጥተናል። ትንሹና ትልቁ የማይለይበት ክርስትናችን የመጽደቅና የአፍ ብቻ የሆነበት አንዱ ለክርስትናው ቋሚ ተቆርቋሪ ሲመስል ሌላው ደግሞ ደካማ መስሎ የሚታይበት የከናፍረ ጉሉት ላይ ብቻ የተመሰረተ ጉዟችን ረዝሟል። ታዲያ መቼ ነው የምንባንነው? መቼ ነው የምናስበው? መቼ ነው እግዚአብሔር ሆይ ልብ ስጠን የምንለው? ወዴትስ ነው ጉዟችን? ወዴትስ ነው የምናመራው? ራሳችንን እንጠይቀው። ለምን ተጠሩ አይደለም የኛ ልቅሶ። ስለዚህ መከራ ስለበዛበት ዓለም ፈተና ስለተደራረበባት ሀገራችን ኢትዮጵያ የሚጸልዩ አንጋፋ አባቶቻችንን በዘመናችን አጥተናል። እነዚህ አባቶቻችን ግን ቢገስጹ ያምርባቸዋል፣ ቢያስተምሩ ያምርባቸዋል፣ ቢመክሩ ያምርባቸዋል። ለኔ ለራሴ መካሪዎችም ስለነበሩ በጸሎትም የሚያስቡኝ ስለነበሩ እንድበረታ እግዚአብሔርን በተሰጠኝ ኃላፊነት ያለምንም እንከን እንዳገለግል ሁልጊዜ ራሴን ዝግጁ እንዳደርግ ይመክሩኝ፣ ያስተምሩኝ፣ ይገስጹኝ የነበሩ አባቶቼ በመሆናቸው እጅግ አዝናለሁ። የኖሩት እድሜ አንሷቸው አይደለም፣ ልብ አድርጉ። የኖሩት እድሜ ብዙ ነው። በተለይ እኒህ ባይታዊ ብዙ ዘመን ኖረዋል። ወደ 115 ዓመታቸው ነው። ይህ እድሜ በዘመናችን ትልቅ እድሜ ነው። የበዛ የተትረፈረፈ እድሜ ነው። ዛሬ ላይ ወጣቷ እንደ ቅጠል የሚረግፉበት ዘመን ላይ መቶ ገሌ ተብሎ የሚጠራው ትልቅ ዘመን ነው። ቅድም እንደሰማችሁት ነው አባ ኃይለ ኢየሱስ ባህታዊ የኖሩት በአባይ በረሃ ነው። በጋዳሞት ፈረስ ቤት የታወቀ ገዳም አለ። ኢየሱስ ገዳም ነው። ጥንት ብዙ ታሪክ ያለው ነው። ሰባ ሰገልም አርፈውበታል የሚባል ቦታ ነው። ታሪካዊ ነው። በዛ አካባቢ ነው ትውልዳቸው። ግን የኖሩት በአጠቃላይ በትምህርት ቤት
ህይወት ነው። ከዛ በኋላ ግን መናኝ ናቸው። ከሰው ጋር የሚኖሩ አባትም አልነበሩ። እንደውም ብዙ ጊዜ እዛው አባይ በረሃ ዘንዶ ይሻለኛል ይላል ብዙ ጊዜ ሲናገሩ። ከእሳቸው ጋር የተማሩ ታላላቆች ናቸው። እዛ ቦታውንም አውቀዋለሁ። በእሳቸው እድሜ ያለ እዛ የለም። እንደውም እሳቸው የአራት ሰው እድሜ ነው እየኖርኩ ያለሁት ይላሉ። በጣሊያን ጊዜም ትልቅ እንደነበሩ በኃላፊነት ተሰጥቷቸው ሌሎች ልጆችን ሁሉ ይጠብቁ እንደነበረ ሁሉ ሲናገሩ ነበረ። አሁን ባለን መረጃ እድሜያቸው አንዳንድ ሰዎች በተለያየ ገምታል። ለምሳሌ ዛሬ ያየናቸው ታላቅ አባት ከእሳቸው ጋር ቅኔ የተማሩ የ90 ዓመት አረጋዊ ሽማግሌ አይተናል ቅኔ ሲሰጡ። እሳቸው ይበልጠኛል 10 ዓመት ይላሉ። ግን አጠቃላይ የእድሜውን ስናሰላው እንደተነገረው እስከ 115 ነው። ግን የተረጋገጠ ይሄ ነው የሚባል ነገር የለውም። ግን ባህታዊ ኃይለ ኢየሱስ ለኢትዮጵያ የሚጸልዩ፣ ለዓለም የሚጸልዩ፣ ለትውልድ የሚጸልዩ ታላቅ አባት። እንግዲህ ሁልጊዜ እንደምለው እንዲህ አይነት ትላልቅ አባቶችን ስናጣ ራሳችን እኛ ነን ማልቀስ ያለብን። እነሱማ ወደ ፈጣሪያቸው ነው ሄዱት። ከእርሱ ጋር ሊኖሩ ከእርሱ ጋር አብረው ሊሆኑ ይናፍቃሉ። ስለሚናፍቁ ወደ ሚናፍቋት ከተማ ወደ ሚናፍቋት ሀገር ከገቡ መውጣት የሌለባት ተላ ደስታ ወዳለበት ምስጋና ብቻ ወዳለበት ወደሱ ከተማ ወደ ክርስቶስ መሄድን ይናፍቃሉ። ለነሱ ሞታቸው ረፍታቸው ነው፣ ህይወታቸው ነው፣ ዘላለም ህይወት ማግኛ ማለት። እኔና እናንተ ግን እንዲህ አይነት አባቶችን ያውም ደግሞ እንግዲህ ሰምታችኋል፣ በጣም ትልቅ አባት ናቸው። በበረሃ የኖሩ ከአራዊቱ ጋራ በበረሃ ያሉ መናኝ ትልቅ አባት ናቸው። እኚህ እኮ ለራሳቸው መሰላችሁ የሚጸልዩት ለኢትዮጵያ ነው። ለኛ ባክ ማራት እያሉ ባክ ይቅር በላት እያሉ ባክ ሰቆቋን አታብዛባት እያሉ ህዝብህን ምእመናኑን አድን እያሉ እኮ ነው የሚጸልዩት። ስለራሳቸው ማምን ይጸልያሉ? ሀብት ስጠኝ፣ ዝና ስጠኝ፣ ይሄን ስጠኝ አይሉ። ራሳቸውን ለክርስቶስ አሳልፈው ሰጥተዋል። አንደኛቸውን የዓለም በቃኝ ብለው ማለት ከሱ ጋራ ነው የኖሩት። ስለዚህ እንደዚህ አይነት አባቶች ሲያልፉ ማን ይመክረናል? እውነታቸውን ነው። ብፁዕ አቡነ አብርሃም ማን ተው ይላል? ማን ትክክል አይደለም ይላል? ማንስ ያሳስባል? ወደ እግዚአብሔር የሚያሳስብልን። ስለዚህ እንዲህ አይነት አባቶች ሲያርፉ እጅግ ያሳዝናል። አሁን ቤተክርስቲያናችን ያለችበት ሁኔታ ደግሞ አስቡት፣ ምን አይነት ፈተናዎች እየደረሱብን እንደሆነ ማለት ነው። ጸሎት አባቶች የሚጸልዩልን አባቶች ያስፈልጋሉ። የኚህ ታላቅ አባት በረከታቸው ለሁላችንም ይድረሰን። በእውነት ከልባችሁ አምናችሁ በረከታቸው ይድረሰን በሉ። ይደርሳችኋል። እንዲህ አይነት አባቶች ነፍስ ይማራ ይባል፣ በረከታቸው ይድረሰን። የነሱ ቅድስት የሆነች በረከታቸው ትድረሰን። እንዲሁ ከዚህ ሳንወጣ መቼም ይህንን አለማሰብ እንደ ኃጢአት ይቆጠራል ብዬ አስባለሁ። መቼም ኦርቶዶክሳውያን ላይ እየደረሰ ያለው መከራ፣ በየቦታው እየተገደሉ ያሉት አርሲ እንደዚህ አይነት ጭፍጨፋ፣ ካህናቱ፣ ምእመናኑ፣ ቤተክርስቲያን ላይ እየደረሰ ያለውን ስቃይ፣ እንግልት፣ ሞት ታውቃላችሁ። አሁን ደግሞ እንግዲህ በወለጋ በሆሮ ጉድሩ የተደረገውን መቼም ሰምታችኋል ብዬ አስባለሁ። ግን እስቲ እንስማው። እንግዲህ እለት እለት የሚሆነው ነገር የምትሰሙት ነው። እጅግ ያስጠላል። በወለጋ ሆሮ ጉድሩ በተባለ አካባቢ ኦርቶዶክሳውያን ታግተው እንደነበር ይታወቃል። እና ከተወሰነ ጊዜ በኋላ ከለቀቋቸው በኋላ 2 ካህናትን ግን ገለዋል ማለት ነው። የምትመለከቱትን በፎቶ ምን ይነግረናል? ይሄ ነው ጥያቄው። ቀሳውስት እስከ ዛሬ ተገለዋል፣ ዲያቆናት ተገለዋል፣ እየተገደሉ ነው። ምዕመናን ሁሌ የሚታረዱ ነው። ነገር ግን የደብር አስተዳዳሪዎች፣ ጳጳሳቶች፣ ካህናቶች ተሰሚነት ያላቸው ተሰሚነት ኢነሰንስ በአውደ ምሕረቱ ብዙ ጊዜ የሚሰብኩ እነዚህ አባቶቻችን ጳጳሳቱ ጸጥታን መርጠዋል። ይሄ የሚታወቅ ነው። ስለዚህ የግድያ ወዴት እያመራ ነው የሚለው ልናስተውል ይገባል። ዝም ስለተባለም አይተውንም፣ ስለተናገርንም አይተውንም። ብንናገርና በአንድ ብንቆም ግን ከመናገር አልፈን ወደ ስራ ስለሚቀየር የዛን ጊዜ ነገሮች ይስተካከላል። ስለዚህ አሁን የተጀመረው አካሄድ ምንድነው? ወደ ላይ ከፍ እያሉ መምጣት ጀመሩ ማለት ነው። ወደ ደብር አስተዳዳሪዎች ወደ ላይ እየመጡ መጡ ማለት ነው። ኦርቶዶክሳዊ ህብረትና አንድነት የለም። በነገራችን ላይ ፈገግ የሚያደርገውና የሚያሳዝነው ነገር ምንድነው ታውቃላችሁ? ብዙ ባለማህተብ በዚህ
በመስቀላቸው የሚታዩ ልጆች ኦርቶዶክሳውያን በሶሻል ሚዲያው ላይ አሁን በዚህ በነገረ ቲክቶክ ሽልማት እንደዚህ በጣም የሚያስጠላ አለባበስ፣ ጥሩ መልእክት የሌለው በአንድም በሌላ መንገድ ሀገሪቱን ወዴት እየወሰደ እንደሆነ የሚያመላክተው ግርግር ላይ ታሰሩ ተብሎም ከእንደገና ተሸለሙም ተብሎ ኦርቶዶክሳውያን በቲክቶኩ ሲያዳረሱት ይታያል። ዘገባው በጣም ነው የሚያሳዝነው። በጣም ደስታቸውን ሲገልጹ ይታያል። እነዚሁ ደግሞ ታዋቂ ናቸው በቲክቶክ የተባሉት ግለሰቦች ደግሞ በአንድም በሌላ መንገድ ታሰሩ ሲባል ደግሞ ፍትህ ለታሰሩት ለቲክቶከሮች ተብሎ ሲነገርም እንሰማለን። It's really sad። በጣም የሚያሳዝነው በጣም ለሚታረዱ ለሁለት ዓመት ህፃን ልጅ ፍትህ ያላለ ኦርቶዶክሳዊ ቲክቶከር ታሰሩ ተብሎ እንደዚህ ቲክቶኩ ላይ ሶሻል ሚዲያ ሲያዳረስ ይገርማል። እንገስዋል ስናሮ ሌዳ ፖይንቱስ አይደለም። የውጭ ሚዲያዎች በአርሲና በአጠቃላይ ኦርቶዶክሳውያን ላይ የሚደረገውን ግድያ ለመዘገብ በጣም የሚቸገሩት። አልዘገቡትም፣ የሚጠበቀውን ያህል አይደለም። አልዘገቡም ያን ያህል። ስለ ቲክቶከሮቹ ግን እየዘገቡ ነው። ስለ ዲፍረንስ really sad ያሳዝናል። እግዚአብሔር ይርዳል። ይህም ሆኖ ግን ልብ የምንል ኦርቶዶክሳውያን ተስፋ አንቁረጥ፣ ስራችንን እንስራ፣ ድምጻችንን እናሰማ። ሁላችንም በያለንበት እግዚአብሔር ይረዳናል። ይቆያል። እንግዲህ ስራ አስኪያጁን ነው የገደሏቸው። ካህን ናቸው። ታፍነው ብዙ ተወስደው 2 ካህናት ግን አልተመለሱም። እኛው ይሄው ገለዋቸዋል። ሰማዕትነትን ተቀብለዋል። ስለ ሃይማኖታቸው ሲሉ ማለት ነው። ስለ ሃይማኖታቸው ሲሉ ሰማዕትነትን ተቀብለዋል። ይህ ነገር መቼ እንደሆነ ማብቂያው ራሱ በጣም ግራ እየገባኝ፣ በየጊዜው መተው ሞትን መንዘገብ ተለማመድ ነው። በቃ እንዲህ አይነት እዚህ ቦታ ገሌ ሞተብን፣ እዚህ ቦታ ይሄን ያህል ሰው ሞተብን ማለት ራሱ እሱ ምሕረቱን ይላክልን፣ እሱ በቃችሁ ይበላል። እስቲ ወደ ያዝነው አጀንዳ እንመለስና እስቲ የአዶናይ ደብዳቤ የተባለውን ከእስር ቤት የተባለውን እንስማ። አዶናይ ከእስር ቤት ደብዳቤ ይላል። ሰላም ሰላም የሀገሬ ልጆች እንደምን አላችሁ? ማርያምን እወዳችኋለሁ። ስለ እኔ ፍጹም አትጨነቁ። እኔ ሁሌም እንደምለው ለእኔ የትኛውም ለውጥ ለበጎ ነው። በተለይ አሁን እየሆነ ያለው በፍጹም ያላሰብኩትና ይሆናል ብዬ አስቤው የማላቀውና አስደንጋጭ ቢሆንም ግን ደግሞ እንኳንም ሆነ መታሰሬና አሁን ያለውበት ሁኔታ ለምን እንደሆነ ሲገባኝ ጭንቀት ጥሎኝ ጠፍቷል። እንደውም እንኳንም ሳይዘገይ ሆነ፣ እንኳንም ብዙ ስህተቶችን ሳልሳሳት በጊዜ ፈጥኖ ሆነ ብዬ በሆነው ነገር ደስ ብሎኝ እግዚአብሔርን አመስግኛለሁ። ይህንን የምለው በልተብዬ ወይም ፈርቼ ፈጽሞ እንዳይመስላችሁ፣ ማርያምን ከልቤ ነው። በቃ አሁን የሆነው እንኳንም ሆነ ለእኔም ሆነ እኔም ለምትከተሉኝና ለምትሰሙኝ የሆነው ሁሉ እንኳንም ሆነ ጥቅም እንጂ አንዳችን ጉዳት የለውም። እኔ ከካናዳ ኢትዮጵያ መጥቼ በእናንተ በወዳጆቼ እገዛ የሰራሁት ጥሩ ነገር ቢኖርም ግን ደግሞ ተሳስቼ ነበር። ስህተቴም ቀላል የማይባል ስህተት ነበር። ለነገሩ እኔም የህዝቡን ተቃውሞ ሰምቼ አንዳንድ አካሄዶቼንና አንዳንድ ቃላቶቼን በጊዜ ለማረም ወስኜ የነበረ ቢሆንም ግን ደግሞ ድንገት የሰማሁት የአንዳንድ ሰዎች ምክር አሳስቶኝ ጭራሽ ስግጥቅጥ እላለሁ። እንደውም ማንንም አልሰማም ማንንም አልፈራም ብዬ ስህተቴን አባብሼ ለመቀጠል መነሳቴና የነቢይ እዩ ጩፋን ምክር መቀበሌ ልክ እንዳልነበር አሁን በደንብ ገብቶኝ በጸጸት ላይ ነኝ። ይህን ደብዳቤ የምጽፍበት ምክንያት ግን 2 ብቻ ነው። የመጀመሪያው መልእክት እኔን ለምትወዱኝ ነው። ወዳጆቼ፣ የሀገሬ ልጆች፣ ከፍቅር የተነሳ እንደሆነ አውቃለሁ ግን እባካችሁ ያለሁት በሚያስተማምን በሀገሬ ምድር የህግ ጥላ ስር ነው እና የሚዲያ ዘመቻ ማድረግ ለእኔ ጉዳት እንጂ ጥቅም የለውም እና የሚዲያ ዘመቻ አቁሙ ብዬ እጠይቃለሁ። ሌላውና ይህን ደብዳቤ የምጽፍበት 2ኛው ምክንያቴ መሳሳቴን በደንብ ስለማወቄ ለማሳወቅ ነው። አዎ በእርግጥም ተሳስቼ ነበር። ለዚህም ተሳስቼ ያሳሳትኩትን ትውልድና ከዚህ በፊት ስትመክሩኝ ምክራችሁን ከመስማት ይልቅ ቅናተኛና ምቀኛ ያልኳችሁን የሀገሬ ልጆች በሙሉ ይቅርታ ማለት እፈልጋለሁ። ስህተቴን የማይበትን ይህንን አትሞስፌር ለፈጠሩልኝ የሀገሬ የጸጥታ ኃይሎችና ለሀገራችን መንግስት ደግሞ ታላቅ አክብሮትና ምስጋና አለኝ።
በጣም አመሰግናለሁ። በመጨረሻ መንግስት ያቀረብኩትን ይቅርታ ተመልክቶ ስህተቴ በደንብ የገባኝና የተረዳው መሆኔን ተገንዝቦልኝ ስህተቴን ፍጹም ማረሜን በተግባር ወደ ማሳይበትና ወደ ጀመርኩት መልካም ስራ ብቻ የምመለስበትን እድል እንዲሰጡኝ በታላቅ ትህትና ከይቅርታ ጋር እጠይቃለሁ ይላል የሚል ደብዳቤ አዶናይ ከእስር ቤት ቢጽፍና ቢለቅ ነገሮችን በጣም በብዙ መንገድ ያቀልለታል ብዬ አስባለሁ። አዶናይ እግዚአብሔር አምላክ ካንተ ጋር ይሁን፣ እወዳለሁ፣ መልካምን ሁሉ እመኝልሃለሁ የሚል አንድ የአዶናይ አድናቂ አዶናይ ቢጽፈው ኖሮ ብሎ የጻፈው ደብዳቤ ነው። ዞሮ ዞሮ ግን የደብዳቤው አዶናይ ባይጽፈውም የደብዳቤው ይዘት ጥሩ ሀሳቦችን ይዟል። በተለይ ነገሩን እያባባሱና ወደ ሌላ አቅጣጫ እንዲሄድ እያደረጉ ላሉ ሰዎች ጥሩ መልእክት የያዘ ደብዳቤ ይመስለኛል። አዶናይ ከእስር ቤት ለአድናቂዎቹ የተላከ ተብሎ ብዙዎች እየተቀባበሉት ያለው ደብዳቤ ይህንን ይመስላል። እንግዲህ እንደሰማችሁት ነው። ያው ሌላ ሰው ነው የጻፈው። አዶናይ ከእስር ቤት እንዲህ ብሎ ቢጽፍ ጥሩ ነው የሚል ነው። ባይጽፍም የተነሳውን ሀሳብ ሳላደንቅ አላልፍም። ምክንያቱም አሁን ላይ በርካቶች የሚያባብሱ አሉ። ነገሩን በሰላም ከመፈታት እነሱ በቅጣት በተወሰነ ነገር ተፈተው ወደ ህዝቡ እንዳይቀላቀሉ ከማሰብ ይሁን የተለያዩ ነገሮችን ኔጌቲቭ የሆኑ ነገሮችን ሌሎችን ነገሮች ለማባባስ የሚሄዱ ሰዎች አሉ። ያ ካናዳዊ ነው እንዲያደርጉ ይህን ሁሉ ኃጢአት ሰርቶ ይህን ሁሉ በደል ሰርቶ እሱማ ይበላቸው የሚሉ ነገሮች አሉ። ኦርቶዶክሳውያን ሆነን ሰዎች እንዲታሰሩ ምሕረት እንዲያገኙ እንፈልጋለን፣ ይቅርታ እንዲያገኙ እንፈልጋለን። በተገቢው ሰው ደግሞ በተገቢው መንገድ ደግሞ ቅጣቱንም እንዲቀጣ ይፈልጋል። ግን ነገሮችን ደግሞ እንደው እሳትና ጭድ ነው የሚባለው ማጋጋል፣ ጋዝ እየደፉ ማጋጋል ደግሞ ጥሩ አይደለም። እንዲህ አይነት ሀሳብ ያላቸውም ሰዎች ደግሞ ደስ ይላል። ምክንያቱም እኛ ሰላም ነው የምንፈልገው፣ ፍቅር ነው የምንፈልገው። ሀገራችን ላይ አሁን በሰላም በአንድነት በፍቅር የምንኖርበት ጊዜ ነው የምንፈልገው እንጂ አንዱ በአንዱ ሲናከስ ማየት አንፈልግም። እንግዲህ ይህንን ተከትሎ እጅግ ደስ የሚል ነገር በኦሮሚያ የሚገኙ አባገዳዎች ነገሩን በሽምግልና ለመፍታት ወደ አዲስ አበባ እንደመጡ እየሰማን ነውና እስቲ ይህንን ነገር በደንብ ሰምተን እንመለስ። ሰበር መረጃ ተሰምቷል። የኦሮሞ አባገዳዎች ቲክቶከር አዶናይን በሽምግልና እንዲፈታ በዛሬው ዕለት ወደ አዲስ አበባ ጉዞ እንደጀመሩ ተሰማም። የኦሮሞ አባገዳዎች ቲክቶከር አዶናይ በሽምግልና እንዲፈታ ከተለያዩ የእምነት ተቋም መሪዎች ጋር ወደ አዲስ አበባ እንዳመሩ ለማወቅ ተችሏል። አገራችን ካሏት ባህሎች አንዱ ሽምግልና ሲሆን የገዳ ስርዓት ደግሞ ጥፋትን በቅጣት ሳይሆን በእርቅና በማስተማር ችግሮችን መፍታት የሚታወቅ ስርዓትም ነው። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ አድርጉ። ሰበር መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎችን ከእስር ለማስፈታት የተወጣጡ ልኡካን አባገዳዎች ወደ አዲስ አበባ ጉዞ ጀምሯል። በጉዞው መካከል እንግዲህ በቲክቶክ አካውንት የምናውቀው ምንቴ ቢሊየነርም ይገኝበታል። እንዲሁም ገዳ ኢንቨስትመንት ግሩፕም ሌላ ሐሳብን ይዞልን መጥቷል። ይህን መረጃ ሁላችሁም እስከ መጨረሻው በማድመጥ ለወዳጅ ወገኖቻችሁ ሼር በማድረግ ሐሳቡን እንድታጋሩልን ስንል በትህትና እንጠይቃለን። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ህዝብ ጋርም የሚቀላቀሉ ይሆናልም ብለውናል። በቲክቶከሩ እንዲሁም ደግሞ በሌሎቹ ጉዳይ እኔም ከዚህ በፊት የግል አስተያየትን ስሰጥ እንደነበር ሁላችሁም ታውቃላችሁ። አሁን ግን ጉዳዩ በአባ ገዳ ስለተያዘ ያው እኔም ፍሮም ሳም አይደለው ከማዛመድ ከማስታረቅ ውጭ አማራጭ የለኝም በሚል እኔም ተቀላቀያለሁ። እንግዲህ ሰላም ለሁላችሁ። ዛሬ የምናወራው ስለ ሰላም፣ ስለ ፍትህና ስለ ወጣቶች ዕጣ ፈንታ ነው። አባቶቻችንን ያቆዩልን። የገዳ ስርዓት ግጭትን በግፍ አይፈታም፣ በእርቅ ይፈተዋል። ግጭት ሲኖር የመጀመሪያ የሚመረጠው መንገድ ውይይት ነው። ቅጣት ከመጀመሪያው አይመጣም፣ እርቅ ይቀድማል። ሰው ይሰማል፣ ማህበረሰብ ይታረቃል። ዛሬ በስር ላይ ያለው ወጣት የማህበረሰባችን ልጅ ነው። ወጣት ማለት ተስፋ ማለት ነው። ተስፋ መቆለፍ ወደፊትም መቆለፍ ነው ይሉናል። ገዳ የሚያስተምረን ይህን ገዳ ስህተትን እንኳን በማስተካከል እንዲማር ነው የሚያደርገው ይሉናል። በገዳ ህግ መሰረት ሽማግሌዎች ይቀርባሉ፣ ነገሩ ይሰማል፣ ውይይት ይካሄዳል፣ እርቅ ይፈለጋል፣ የተፈጠረ ጉዳት ካለ ይታረማል፣ ግንኙነት ይመለሳል። ይህ ዘላቂ ሰላም የሚያመጣ መንገድ ነው። ለህዝብና ለባለስልጣናት ጥሬ ግልጽ ነው። ይህን ጉዳይ በገዳ ስርዓት እንመልከት በሚል መንገድ ነው እንግዲህ እኒህ አካላት ጉዞ እያደረጉ ያሉት። የገዳ ድምጽ ሲሰማ ሀገር ትጠነክራለች፣ ሰላም ያሸንፍ ብለውናል። በስተመጨረሻ እንግዲህ ለእርቁ ጉዞ ከሚያደርጉት አካላት መካከል ሳላነሳ ማለፍ የማልፈልገው ምንቴ ቢሊየነር እንዲሁም ደግሞ ገዳ ኢንቨስትመንት ግሩፕ ነው። ገዳ ኢንቨስትመንት ግሩፕ ማለት በንግድና በኢንቨስትመንት ብቻ ሳይኖር ለማህበረሰብ ሰላም፣ አንድነትና ዘላቂ እድገት የሚሰራም ተቋም ነው። እንግዲህ ይህ ገዳ ኢንቨስትመንት ግሩፕ
በማህበረሰቦች መካከል ጉዳዮች ሲነሱ በሰላማዊ መንገድ መፍትሄ ለመፈለግ ተነሳሽነትን የሚወስድ ግዙፍ ተቋማችን ነው። በመንግስትና በማህበረሰብ መካከል የመግባባት ድልድይ ሆኖ የሚሰራ ተቋም ነው። ይህ ተቋም ውይይት፣ መግባባትና እርቅን በማበረታታት ዘላቂ ሰላም እንዲሰፍንም የሚረዳ ሲሆን ገዳ ኢንቨስትመንት ግሩፕ እንግዲህ በወጣት ትውልድ ላይ ልዩ ትኩረትን የሚሰጥ ወጣቶችን በማስተማር በማስተዋወቅና በማበረታታት ኃላፊነት ያለው ሰላምን የሚያከብርና ለማህበረሰብ ጥቅም የሚሰራ ትውልድ ለመፍጠር እየሰራ ይገኛል። ይህ ተቋም እንግዲህ የእውቀት ማስፋፋት፣ የአመለካከት ለውጥና ኢምፓወርመንትን የሚገልጽልን ዋና ትኩረት የያዘ ነው። ቲክቶከሩ አዶናይም እንዲሁም ሌሎችን በተመለከተ ከስር ተፈተው ወደ ቤት እንደሚበቁም የምናይ ይሆናል። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ከህዝብ ጋርም የሚቀላቀሉ ይሆናልም ብለውናል። ከቄስ ከፓስተር ከሼክ በለጡ አባገዳዎች ይደንቃሉ። አባገዳዎች የታሰሩትን ሊያስፈቱ በሀገር ሽማግሌ ይቅርታ አስብለው ይቅርታ መንግስትን ጠይቀው ለማስፈታት ወደ አዲስ አበባ እየሄዱ ነው የሚባል ነገር ሰማሁ። እንግዲህ የሀገር ቄስ እያለ የሀገር ማን ነው ስሙ ሼክ እያለ የሀገር ፓስተር እያለ አባገዳዎች እንደዚህ ነገር ማድረጋቸው ምን ያህል ትልቅ ሰዎች እንደሆኑ ማየት ትችላለህ። በቃ በይቅርታ የሚያምን ባህል እንዳላቸው ባህል እንዳለ ቢሳካም ባይሳካም ትልቅ ሰዎች ናቸው። አባገዳ ማን እንደሆነ እንድናቅ አድርገውናል። አየህ፣ በሲምፕሉ በቀላሉ አባገዳ የይቅርታ ልብ እንዳላቸው በዛ ነገር ማየት ችለናል። ስለዚህ ይሄ ደስ የሚል ነው፣ ደስ የሚል ነው። አባገዳዎች በእውነት ታላቅ ክብር አለኝ። አየሁ ከዚህ በፊትም እንትንን ለማስታረቅ አስታውሳለሁ። ጣና በእንትን ነበር አይደለ? እምቦጭ ጣና ላይ እምቦጭ በነበረበት ጊዜ አባገዳዎች ወደ 150 250 የኦሮሞ ወንድምና እህቶችን ሄደው ይዘው እነ ለማ መገርሳ ጣና ላይ ሄደው ይህን እምቦጭን ሲያወርዱ ነበር። እምቦጭን አብረው ሲያርሙ ነበር። ስለዚህ አባገዳዎች በጣም ቴንኪው፣ ትልቅ ስራ እየሰራችሁ ነው። በሌሎችም ቢኖር ይሄ ጥሩ ነው። ቄሶች፣ ፓስተሮች፣ ሼኮች ይህን ነገር መስራት አለባቸው። ሀገር እንደ ሀገር እንድትቀጥል መንግስት ከማንኛውም ነገር ጋር ችግር ሲኖር መተው ማስታረቅ ጥሩ ነገር ነው። ጥሩ ነገር ነው። ይሄ በጣም ትልቅ ስራ። እኔ ምን እንደሆነ አላውቅም። እንዲህ አይነት ነገር በጣም ያስደስተኛል። ምን መሰላችሁ? ሰዎች በተለያየ ምክንያት ጥፋት ሊያጠፉ ይችላሉ። በተለያየ ምክንያት በደል ሊሰሩ ይችላሉ። በተለያየ ምክንያት ስህተት ውስጥ ሊገቡ ይችላሉ። ግን ትላልቅ ሰዎች ደግሞ በእድሜም በተለያየ ነገር በስለው ትላልቅ የሆኑ አካላቶች ነገሩን ለሰላም ነገርን ከማባባስ ይልቅ ለሰላም የሚጓዝባት ይሄ የሽምግልናው መንገድ በጣም ነው ደስ የሚለኝ። ሽምግልና ማለት ነው። አስቡት፣ ባይዘው ከሁለቱም ወገን እኮ ነው። አሁን ሁለት ሰዎች ሲጣሉ መሃል ላይ ሽምግልና ሲገባ ይሄንንም ነው ሁለቱንም ነው የሚያስሩት። የሚከበሩ ከሆነ ማለት ነው። ሽማግሌ የሚከበር ከሆነ፣ ሽማግሌ የሚፈራ ከሆነ፣ ሽማግሌ የሚፈለግ ከሆነ አሉ። ሽማግሌ ማያከብሩ ማይፈሩ ምን ያደርጋሉ ብሎ የሚሳደቡ አካላቶች አሉ። ነገር ግን በእኛ በኢትዮጵያ ባህል ውስጥ ሽምግልና እንደ ትልቅ ነገር ነው የሚታይ። በጣም ትልቅ ቦታ አለው። እግዚአብሔርም የሚወደው ነገር ስለሆነ ማለት ነው። የተጣሉትን ማስታረቅ፣ ያልተስማሙትን ማስማማት፣ የተበታተኑትን መሰብሰብ በሽምግልና የመሰለ ነገር የለም። በጣም ደስ የሚል ምክንያቱም ባህል ተጠብቆ ነው። ምክንያቱም የሀገሪቷ ሁኔታ ተጠብቃል። ምክንያቱም እነዚህ ትላልቅ አባቶች ሲገቡበት ራሱ ጸሎቱ በረከቱ ራሱ እና ሽምግልና የሚለው ፓርት ራሱ ያስደስተኛል። ሰዎች ተጣሉ እነገሌ እኮ ሽምግልና ገቡ፣ ሽምግልና ጀመሩ፣ ሊያስታርቁ ነው ሲል የሆነ በቃ ውስጤን ሐሴት ወደ ህግ ሄዶ ይሄን ያህል ዓመት ተቀጣ፣ ይሄን ያህል ዓመት ተፈረደ፣ እንዲህ ያደረገ የታባቱ ገደሉት ከሚባል ይሄ ነገር ብዙዎችን ያስተምራል ብዬ አስባለሁ። ግን ምንድነው እኛ ሽምግልናውን የምናከብረው ከሆነ አሁን እዚህ ጋር ወንጀለኞችን እያበረታቱ አይደለም። ወንጀለኛ የሆነ ጥፋት ያለበት ሰው ቅጣት መቀጣት አለበት። ቅጣቱን መውሰድ አለበት። ይሄ የህግ ሁኔታ ነው። አሁን ከህጉ ወጣ ስንልና ደግሞ ወደ መንፈሳዊ ዓለም መተን ስናየው ደግሞ ይቅር ተባባሉ አይደል? ምሕረት ተደራረጉ አይደል? በየዕለቱ አባታችን ነው መቼም ሳንሉ አንልማ። የበደሉንን ይቅር እንደምንል እኮ ነው። የበደልናቸውን ሳይሆን የበደሉንን ሁሉ ይቅር እንላለን። አንተም ይቅር በለን ነው ወደ መንፈሳዊ ስናመጣ እና ሰላም እንዲሰፍን እንዲህ አይነት ነገሮች ሲገቡ ደስ ይለኛል። የህጉ ደግሞ ህግ በራሱ መንገድ መሄድበት ሁኔታ አለ ማለት ነው። እነዚህ እንግዲህ የኦሮሞ አባገዳዎች ተሰባስበው በዚህ ጉዳይ በባህላቸው ምክንያት ይቅርታ ለማድረግ እነዚህም ደግሞ ዳግመኛ ወደ ጥፋት እንዳይመለሱ ለማረም የሚሆኑ ነገሮችን ለመስራት እንደተዘጋጁ እየሰማን ነው። ይህንን ነገር እግዚአብሔር አምላክ
ያስፈጽማቸው ብዬ አስባለሁ። ለታሰሩት በሙሉ በየዕለቱ ጸሎት ልናደርግ ያስፈልጋል። ሃይማኖታዊ ግዴታችን ስለሆነ ማለት ለተሰደዱት፣ ለተራቡት፣ ለተጠሙት፣ በርዛት ላሉት፣ ለታሰሩት፣ በየእስር ቤቱ ላሉት ሁሉ ቤተክርስቲያን ጸሎት ታደርጋለች ከስራታቸው እንዲፈታ። እግዚአብሔር አምላክ ከነዚህ ሰዎች ጋርም ይሁን ከሁላችን ጋር ይሁን፣ የጀመሩትንም ደግሞ ለፍሬ ያብቃቸው ማለት ያስፈልጋል። እሺ እስቲ የዕለቱን ስንክሳር እንመልከትና እንጨርሳለን። ታኅሳስ 6 በሃይማኖት ክርክር ምክንያት ተራራ የነቀለውን ተራራ ያፈለሰውን ጫማ ሰፊ ቅዱስ ስንቶቻችሁ ታውቁታላችሁ? እሺ የምታውቁ ካላችሁ ጥሩ ነው። ለማያውቁት ማሳወቅ ግን በጎነት ስለሆነ አደራ ይህንን ቪዲዮ የምትችሉትን ያክል ኮፒ ሊንክ አድርጉልኝ። ነገሩ የሆነው እንደዚህ ነው። በምድረ ግብጽ በ11ኛው መቶ ክፍለ ዘመን የተነሱ ሁለት ቅዱሳን ከዋክብት ነበሩ። ታዲያ እነዚህ ድንቅ አድራጊ ቅዱሳን ደግሞ እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም እስከምታገናኛቸው ድረስ እርስ በርስ አንድ አገር ላይ ተቀምጠው አይተዋወቁም ነበር። አንደኛው ጸጋው የበዛለት የሀገሪቱ ሊቀ ጳጳስ ሲሆን፣ አንደኛው ደግሞ እንደዚሁ ቅድስናው የበዛለት ጫማ ሰፊ ነበር። ሊቀ ጳጳሱ ነገዱ ከሶሪያ ሲሆን የታወቀ ደግ ነጋዴ ነበር። ነገር ግን ከሶሪያ ግብጽ እየተመላለሰ በሚነግድ ጊዜ ክርስትናን አጥብቆ የተማረ ነዳያንን የማይዘነጋ የሚዘክር የሚመጸውት ሰው ስለነበር እግዚአብሔር ለተሻለ ነገር ፈልጎታልና የግብፁ 61ኛ ፓትርያርክ ባረፈ ጊዜ ቅዱሳን አባቶች ተተኪ ፍለጋ ሱባኤ በገቡ ጊዜ ነጋዴውን ሶሪያዊውን አብርሃምን ሹሙት አላቸው መንፈስ ቅዱስ። በዚህ ጊዜ እርሱ እምቢ ቢልም የመንፈስ ቅዱስ ምርጫ ነውና እነርሱ አምጥተው እምቢ ብለው ሹመውታል። ቅዱስ አባታችን አባ አብርሃምም ከሆነስ ብሎ እኩሉን ሀብቱን ለነዳያን እኩሉን ሀብቱን ደግሞ ለገዳማት በመመጽወት ወደ መንበረ ጵጵስናው መጥተዋል ማለት ነው። በዚያው በእሱ የጵጵስና ዘመን ደግሞ በቀድሞ ምስር የምትባለው አሁን ካይሮ በምትባለው በግብጽ ግዛት ራሱን ደብቆ ጫማ እየሰፋ ጫማ እየጠገነ ነዳያንን የሚመጸውት ደካሞችን የሚረዳ በፍጹም ትህትና በጾምና በጸሎት የሚጋደል አንድ ስምዖን የሚባል ቅዱስ ጫማ ሰፊ ነበር። ይህ ቅዱስ አባት ኃጢአትን የሚጸየፍ ጽኑ ተጋዳይ ነበርና እንዲያውም አንዲት ዘሞይት ሴት ወደድሁህ አፈቀርሁህ ብላ ልታስተው ብትመጣ እኔ የኔ ቢጤ ደሃ ነኝ ምን የወደድሽው ቢላት ዓይንህን የወደድሁት ብትለው ቀኝ ዓይኑን በሚሰፋበት የጫማ መስፊያ አውጥቶ ሰጧታል። በዚህ የተነሳ ያቺ ዘሞይት ሴትም ከኃጢአቷ ተመልሳለች። እርሱም አንድ ዓይና ሆኖ መኖር ጀምሯል ማለት ነው። ታዲያ በወቅቱ የነበረው ከሊፋ ደግሞ ፍልስፍና ይወድ ነበርና የሃይማኖት አባቶችን እየጠራ ያከራክር ነበር። በዚህ ጊዜ አንድ ምሁር ነኝ ባይ አይሁዳዊም ከክርስቲያኖች ጋር መከራከር እፈልጋለሁ ብሎ ለንጉሱ ጥያቄ በማቅረቡ ሊቀ ጳጳሱ አባ አብርሃምና አባ ሳዊሮስ መጥተው ረትተው አሳፈሩት። በዚህ የተበሳጨውና የተናደደው ይሄ አይሁዳዊ በማቴዎስ ወንጌል ምዕራፍ 17 ከቁጥር 20 ላይ ያለችውን ጥቅስ ይዞ በከሊፋ ወይም ደግሞ በንጉሱ ፊት አቀረበ። ጥቅሷ ምን ትላለች? የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህንን ተራራ ተነቀል ብትሉት ይታዘዝላችኋል ትላለች። በዚህ ጊዜ ይሄ ከሊፋ ንጉሱ አባ አብርሃምን ጠራና መጽሐፍ ቅዱሳችሁ እንደዚህ ይላልን አለው። አባታችን አባ አብርሃም አዎ ይላል አለው። ከሊፋውም አድርገህ አሳየኝ እስኪ ብሎታል። አባ አብርሃም የ3 ቀን ጊዜ ስጠኝ አለውና ሕዝቡን በሙሉ የ3 ቀን ምህላ እንዲይዙ አደረገና እርሱ ደግሞ በእናታችን በቅድስት ድንግል ማርያም ቤተክርስቲያን ውስጥ ሄዶ ለ3 ቀን ምህላ ይዞ ማልቀስ ጀመረ። በዚህ ጊዜ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ተገለጸችለትና አይዞህ ይህንን የሚፈጽምልህ ስምዖን ጫማ ሰፊው ነው አለችው። እንደነገርኳችሁ እነዚህ ሁለቱ ቅዱሳን አይተዋወቁም ነበረ። አባ አብርሃምን በምልክት ልከዋለች። ሊቀ ጳጳስ አባ አብርሃምን በምልክት በተነገረው መሰረት ወደ ስምዖን ጫማ ሰፊው ዘንድ ሄደና በፊቱ አንገቱን ዘንበል አድርጎ እባክህን ለሕዝቦችህ ራራላቸው አለ። እጅግ በጣም ይገርማል። ይሄ ቅዱስ ስምዖን ጫማ ሰፊ ራሱን ሊያሸሽ ፈልጎ ነበረ። ሰው እንዲያውቀው አይፈልግምና ነገር ግን እመቤታችን እንደላከችው በነገረው ጊዜ የእናታችን ስም ተጠርቶበታልና አደራ ሰው እንዳያውቀኝ ብሎ ወደ አንድ ተራራ ሄዱና ሕዝቡ በአንድ ወገን ከሊፋው ሰራዊቱና አይሁዳውያኑ ደግሞ በአንድ ወገን ሆኑና ቅዱሳኑ ሊቀ ጳጳሱ አባ አብርሃምና ስምዖን ጫማ ሰፊው ደግሞ በአንድ ላይ ከሕዝቡ ጋር ሆኑና 41 ኪርያላይሶን ወይም ደግሞ 41 እግዚኦ መሐረነ ክርስቶስ እንዳደረሱ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሲሰግዱ ተራራው ተነቅሎ በአየር ላይ ተንሳፈፈ። ነገሩን ለማጽናትም ነገር በ3 ይጸናልና 3 ጊዜ ተነቅሎ 3 ጊዜ ወደ ቦታው ተመልሷል። እጅግ በጣም ይገርማል እኮ 41ን ኪርያላይሶን ጨርሰው ልክ ሲሰግዱ አብሮ መሬት ዝቅ ይላል፣ ሲነሱ ተራራው አብሮ ይነሳል። ዝቅ ሲሉ አብሮ መሬት ቁጭ ይላል፣ ሲነሱ አብሮ ተራራው እየተነሳ ለ3 ጊዜ አረጋግጦላቸዋል። እሱ ነው እንደሚገርማችሁ በቦታው ላይ ሳይሆን ከነበረበት ቦታ ቀይሮ ተራራው ሌላ ቦታ ላይ ሄዶ ተነቅሎ ተቀመጠ። በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ምልጃና በቅዱሳኑ ጸሎት ታላቅ ሞገስ ሆነ። ነገር ግን ሊቀ ጳጳሱ ዞር ሲል ስምዖን ጫማ ሰፊው ተሰውሯል፣ የለም።
ምክንያቱም ውዳሴ ከንቱን ይጠላልና ነው። እንግዲህ ወገኖች ነገ ማለትም ታኅሳስ 6 የሁለቱም ቅዱሳን መታሰቢያቸው ነው። አንደኛ ይህን ድንቅ ተአምር ያደረጉበት ቀንም ነው። ሁለተኛ ደግሞ የሁለቱም የእረፍት በዓላቸው ነው። እንግዲህ አደራ የሚያውቁትን ለማያውቁት ማሳወቅ በጎነት ነውና ይህንን ቪዲዮ የምትችሉ ብዙ ጊዜ የማትችሉ ደግሞ ቢያንስ ሶስት ጊዜ ኮፒ ሊንክ በማድረግ ለሁሉም አዳርሱልኝ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሳን አባቶቻችን ከሊቀ ጳጳስ ከአባ አብርሃምና ከቅዱሱ አባታችን ከስምዖን ጫማ ሰፊው ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። ተራራ ያፈለሱበት እምነታቸውንም ለኛ ያድለን። አሜን። ይቆየን። እሺ፣ በዕለቱ ከሚከበሩ ቅዱሳን እግዚአብሔር አምላክ በረከትን ይክፍለን። በበኋላው መርሃ ግብር ደግሞ ዛሬ በጣም በስፋት የሚከበረው የእናታችን የቅድስት አርሴማ በዓል ነው። ምን እንደሆነ ይዤላችሁ እመጣለሁ ማለት ነው። እስካሁን ለነበረን ሰዓት እግዚአብሔር ስም የተመሰገነ ይሁን። በሌላ ጊዜ እስክንገናኝ እጅግ አከብራችኋለሁ። ላይክ፣ ሼር፣ በኮሜንት ላይ ደግሞ እግዚአብሔር ይመስገን እግዚአብሔር ምሕረቱን ይላክልን ብላችሁ መጻፋችሁ እንዳዘነጉ። ቸር ቆዩልኝ።